ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚህች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኬ አገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድነው? አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኵራቦችና አዳራሾችን እሰራለሁ። ደግሞ ጠራቢ ነኝ፣ ሞፈሮችን፣ ወንበሮችን፣ ሌሎች ዕቃዎችንም እሰራለሁ። ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘውና ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚህን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥትም እንዲሠራ አዞ መኮንኑ ወደ ንጉሥ ሄደ። እርሱም ቶማስን የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ተአምራት አደረገ። እሷም በክብር ባለቤት ጌታችን አመነች። ከእርሷ ጋርም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለህ ያልካቸው በጎ ሥራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸሁም፣ ምኵራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኀጢአትን እሾህና አሜከላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኀጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ቸክለው እጆቹና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እሱም ከእግዚአብሔር በተሰጠው ትዕግሥት ይህን ሥቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችን ቶማስን አጸናው። ወዲያውኑ ተነሳ። ከላዩ ላይ የገፈፉትን ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲህም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖታቸው እያጸናቸው ከእሳቸው ዘንድ ኖረ። ደዌ ያለበትን በላዩ ቆዳውን ሲያኖሩበት ወዲያው ይድናል። ከዚህም በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ በልጆች መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎችም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህቺ ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪህ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመንን፣ ማረን፣ ይቅር በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትንም ቀሳውስትና ዲያቆናትንም ሾመላቸው። ከዚህ በኋላ ወደ አቴና ወደ መቄዶንያ ሄዶ
በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሡም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ፣ ነገር ግን በሕዝብ መካከል መግደልን ፈራ። ከከተማዋም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስኪሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥም ልጅ ቆሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡም ልጅ ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩን በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሥ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህም በኋላ ቅዱስ ሐዋርያ ቶማስ ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችን በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አበዘዛቸው። የሐዋርያት ቶማስን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚያን ጊዜም የባሕሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ነፋስ ተነሣ። ሰዎቹም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ይጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያው ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ሥጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱም በአንዱ ከሕዝብ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨብጦ ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህም በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሙሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባሕሩን በዚያ አውሎ ንፋስ እንደቀደመው መለሰው። በየዓመቱም እንዲሆናል ሁልጊዜም እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። ሰላም ለቶማስ እንተ የደልዎ ይግህሶ ሰላም ለቶማስ እንተ የደልዎ ይግስሶ ለርጉዘ በግ ድኅረ ተንሶ ደቂሶ ለአንቆሆ ሙታን ሰብአ ወነፍሰ ድውያን ለፈውሶ አንሶ ሰወ ውስተ ኩለሄ ወነገደ መርሶ አምሳለ ጽፍነት እንዘይጸውር ማእሶ። በዚህችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያ መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያ እንተ በቆለ ውስቴታ ለቃለ ቶማስ ሀጠታ ኩነኔ ዚያሁ ነጺራ ዘበቃለ ሎኪዮስ ምታ ዘበእንቲያሁ አመኮነ ሞታ በተከድኖ ማሱ ህዝቀት ተንሳት ሕይወታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚህች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዮሐንስ አረፈ። በዚህችም ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ዛቅረብኩ ማሌተ አዘኪሬ አይላፈ ምለተ ጽምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውክፈ ምላቡ ቡላን ዘተክፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። የሐዋርያው የቅዱስ ቶማስ በረከቱ አማላጅነቱ ረድኤቱ የቅዱሳን አባቶቻችን ጸሎታቸው በረከታቸው አይለየን፣ አሜን። አቡነ ዘበሰማያት
ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ